የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች እንደምን አላችሁልን? እንኳን ወደዚህ የጥንቱ ዓለም ትረካ ቻናል በደህና መጣችሁልን። በዚህ የዶክመንተሪ ቪዲዮ ትረካችን የጥንታዊት ግሪክን ታሪክ ከመነሻው እስከ ታላቁ እስክንድር መምጣት፣ ከእስክንድር ሞት በኋላ አራቱ ጄኔራሎች ግዛቱን ተከፋፍለው መግዛት መጀመራቸውንና በኋላም ሮማውያን በእነሱ እግር ተተክተው የዓለም ሀያል መንግስት መሆናቸውን እንረዳለን። ለዚህ የዶክመንተሪ ቪዲዮ ትረካ የሚሆነውን ሙሉ መረጃ ያገኘነው የጥንቱ ዓለም ታሪክ ከተሰኘ መጽሐፍ መሆኑን እየገለጽን አሁን ወደ ሙሉ ትረካው እናመራለን። ጥንታዊት ግሪክ። ዶሪያኖች የተሰኙ የግሪክ ጎሳዎች ከባልካን ባህረ ሰላጤ በስተሰሜን ይኖሩ ነበር። ባህላቸው ከሚኬኒ ባህል በጣም ዝቅ ያለ ነበር። በሁለተኛው ሚሊኒየም መገባደጃ ላይ ከክርስቶስ ልደት በፊት ነፍጠኞቹ ዶሪያኖች በጦር አለቆቻቸው እየተመሩ መካከለኛውና ደቡባዊው ግሪክን በመውረር ሚኬኒንና ሌሎችንም ከተሞች ለመዝረፍና ለማውደም ቻሉ። ከህዝቡ ውስጥ የተወሰነው ክፍል በዶሪያን አገዛዝ ቀንበር ስር ሲወድቅ፣ የተቀረው ደግሞ ከባልካን ምድረ ሰላጤ ሸሽቶ በኤጂያን ባህር ምስራቃዊ ጠረፍ ላይ በነበሩት ደሴቶች ሰፍሮ መኖር ጀመረ። የዶሪያን ወረራ የግሪክ ባህል ወደ ኋላ እንዲጎተት ምክንያት ሆነ። ለአያሌ ምዕት ዓመታት በዚያ አካባቢ የድንጋይ ቤቶች ሳይሰሩ እየቆዩ ስነ ጥበብ መናኛ እየሆነ መጣ። ስነ ጽሑፍ ከናካቴው ተረሳ። በሆሜር ግጥሞች ውስጥ ብዙ አፈታሪኮች ስለሚገኙ ምሁራን ለረጅም ጊዜያት እውነትነት የሌላቸው የፈጠራ ታሪኮች እንደሆኑ ያምኑ ነበር። እንዲያውም አብዛኞቹ ምሁራን ትሮይ የምትባል ከተማ ከቶ አልነበረችም ብለው ያስቡ ነበር። በትንሿ እስያ ከባህር አጠገብ በሚገኝ አንድ ኮረብታ ላይ የምርምር ቁፋሮ ተካሄደ። በምርምሩም መሰረት ሰዎች በዚያ ኮረብታ ከ10 ጊዜያት በላይ እንደሰፈሩ ተረጋገጠ። እያንዳንዱን የሰፈራ ጊዜ የሚያመለክቱ የቤት ፍርስራሾች፣ በየስርቻው ስር የተደበቁ ዕቃዎችና የመሳሰሉ ፍንጮች ለማግኘት ተችሏል። የምርምር ቁፋሮች ትሮይ የምትባል ከተማ እንደነበረችና እንደወደመች በትክክል አረጋግጠዋል። ግሪካውያን በትሮይ ላይ የዘመቱት በ1200 ዓመተ ዓለም ነበር። የግሪክን ታሪክ በማጥናት ረገድ የሆሜር ግጥሞች ካላቸው ከፍተኛ ጠቀሜታ የተነሳ ከ11ኛ እስከ 9ኛ ምዕተ ዓመት
ከክርስቶስ ልደት በፊት የነበረው ዘመን የሆሜር ዘመን ተብሎ ይጠራል። የሆሜር ስነ ግጥሞች ከዓለም ታላላቅ የሥነ ጽሑፍ ሥራዎች መካከል የሚመደቡ ናቸው። ስነ ግጥሞቹ ድምቀትና ውበት ባላቸው ቃላት ያሸበረቁ ናቸው። በሆሜር ዘመን የግሪካውያን አይነተኛ መተዳደሪያ ግብርናና ከብት እርባታ ነው። የግሪካውያን አይነተኛ ሰብል ገብስ ነው። ገብስ በድርቅ ቶሎ የማይጠጋና በአጭር ጊዜ የሚደርስ የሰብል አይነት ነው። የገበሬዎች አይነተኛ ምግብ የገብስ ኬክና ገንፎ ነበር። በ1000 ዓመተ ዓለም በግሪክ ከብረት የተሰሩ ነገሮች መታየት ጀመሩ። በመጀመሪያ ቁጥራቸው በጣም አነስተኛ ነበር። በትሮይ ከበባ ወቅት ግሪካውያን ያካሄዱት በነበረው የስፖርት ውድድር ከአይነተኛ ሽልማቶች ውስጥ አንዱ የብረት ቁራጭ ነበር። ከብረት የተሰሩ የሥራ መገልገያዎች እየተስፋፉ በመምጣታቸው መሬትን በቀላሉ ለማረስና የሰብል ውጤቶችን መጠን ለመጨመር ቻሉ። ከሆሜር ዘመን ጀምሮ ግሪካውያን ከባህር አሳ ያጠምዱና ረጅም የባህር ጉዞ ያደርጉ ነበር። በኤጊያን ባህር እንኳ በእነዚህ መርከቦች መጓዝ አደገኛ ነበር። ግሪካውያን በመርከቦቻቸው የሚጓዙት የረጋ የአየር ጸባይ ሲኖር ብቻ መሆኑም በዚሁ ምክንያት ነበር። ቀን በመርከብ ሲጓዙ ይውሉና ማታ መርከቦቻቸውን በባህር ጠረፍ ያሳድሩ ነበር። በእያንዳንዱ የግሪክ ሸለቆና ደሴት ውስጥ የተለያዩ ጎሳዎች ይኖሩ ነበር። መሬት የመላው ነገድ የጋራ ይዞታ ነበር። እያንዳንዱ ቤተሰብ የሚሰጠውን የተወሰነ ስፋት ያለው መሬት ያርስ ነበር። የነገድ አባሎች ከብቶቻቸውን የጋራ በሆነ የግጦሽ ቦታ ያበሉ ነበር። አንድ የነገድ አባል ሲገደል በጠቅላላው ነገድ ደሙን ይበቀልለታል። በጦርነት ጊዜ ነገዶች እርስ በርስ ይረዳዳሉ። በነገዱ መካከል እኩልነት አልነበረም። ለድህነት የተዳረጉ የነገድ አባላት በሀብታሞች እየተቀጠሩ ይሰሩ ወይም ይለምኑ ነበር። የጦር አለቆችና አዛውንት ሀብታቸውንና ስልጣናቸውን ከጥቃት ለመከላከል ኃይልን በመሳሪያነት ይጠቀሙ ነበር። ሕዝባዊ ሸንጎዎች በየጊዜው ሳይሆን አልፎ አልፎ ብቻ ለይስሙላ ይካሄዱ ነበር። የጎሳ ጉዳዮች ሁሉ የሚወሰኑት በጦር አለቃው በሚመራ የአዛውንት ምክር ቤት ነበር። የጦር አለቆች ከተራው ሕዝብ የላቁ መሆናቸውን ለማሳመን ቅድመ አያቶቻቸው አማልክት እንደነበሩ ያወሩና ያስወሩ ነበር። በአቲካ ከህሮያን መሳፍንት ውጭ የነበሩት ነፃ አቴናውያን ዴሞስ ተብለው ይጠሩ ነበር። አብዛኞቹ ዴሞስ ገበሬዎች፣ የዕደ ጥበባት ባለሙያዎች፣ መርከበኞችና የቀን ሠራተኞች ነበሩ። ከ8ኛው እስከ 7ኛው ምዕተ ዓመት ከክርስቶስ ልደት በፊት ከዴሞስ መካከል ከፊሎቹ ባለጸጋ ለመሆን ቻሉ። ከዴሞስ መካከል ነጋዴዎች፣ የመርከብ ባለቤቶችና የአውደ ተግባራት ባለንብረቶች ብቅ አሉ። የባሪያ ጌቶች ሊሆኑና የቀን ሠራተኞችን ቀጥረው ሊያሰሩ ቻሉ። ይሁን እንጂ ሀብታምና ድሃ ሳይባል ሁሉም ዴሞስ መብታቸውን የተገፈፉና በህሮያን መሳፍንት የተረገጡ ነበሩ። የህሮያን መሳፍንት የበላይነት በዴሞስ ዘንድ ከፍተኛ ቅሬታን እያስከተለ መጣ። ዴሞስ አቴናን በማስተዳደር ረገድ የተሳትፎ መብት እንዲሰጣቸው ጠየቁ። ድሆች ከመኳንንቱ የወሰዱት ብድር እንዲሰረዝላቸውና መሬት ከህሮያን መሳፍንት ተነጥቆ መሬት ለሌላቸው ገበሬዎች እንዲከፋፈል ጥያቄ አቀረቡ። በ6ኛው ምዕተ ዓመት ከክርስቶስ ልደት በፊት መጀመሪያ ላይ ዴሞስ የአመፅ ዝግጅት ማድረግ ጀመሩ። ዴሞስ አንድነታቸውን በማጠናከር በህሮያን መሳፍንት ላይ
አመፅ ለማካሄድ ከስምምነት ደረሱ። በዴሞስና በህሩያን መሳፍንት መካከል የተካሄደው ግጭት ከፍተኛ የደም መፋሰስን አስከተለ። ህሩያን መሳፍንት ህዝባዊ አመፅ እንዳይነሳባቸው በመስጋት አንዳንድ ለውጦችን ለማድረግ ተነሱ። በ594 ዓመተ ዓለም ቦሎን የአቴና ገዥ እንዲሆን ተመረጠ። ቦሎን የተመረጠበት ምክንያት በዴሞስና በህሩያን መሳፍንት መካከል እርቀ ሰላም እንዲያወርድ ነበር። ሰሎን የአቴናን ህዝባዊ ሸንጎ ድጋፍ በማግኘቱ በማስተዳደር ረገድ ለውጦችን ለማድረግና የዴሞስን ህይወት ለማሻሻል ቻለ። በህሩያን መሳፍንትና በዴሞስ መካከል የነበረው የጠላትነት ስሜት ከሶሎን ለውጦች በኋላም ከቶ ሊጠፋ አልቻለም። ህሩያን መሳፍንት የቀድሞ ስልጣናቸውን ለማስመለስ ፈለጉ። ዴሞሶች ደግሞ በበኩላቸው በትግላቸው የተቀናጁትን መብት ለማስከበርና ለማጠናከር ጥረታቸውን ቀጠሉ። ይሁን እንጂ መኳንንቱና ተራ የባሪያ አሳዳሪዎች ባሮች ከቁጥጥራቸው ውጭ እንዳይሆኑ ብቻ ሳይሆን አዳዲስ ባሮችንም ለመጨመር እንዲችሉ አስፈላጊውን ሁሉ ጥረት ያደርጉ ነበር። ሁለቱም ቡድኖች የባሮችን አመፅ የሚያፍነው የአቴና መንግስት እንዲጠናከር የሚፈልጉትም በዚሁ ምክንያት ነበር። ከ8ኛው እስከ 6ኛው ምዕተ ዓመት ከክርስቶስ ልደት በፊት በአቴና የባሪያ አሳዳሪ ስርዓት ተመስርቶ የባሪያ አሳዳሪ መንግስት ብቅ አለ። ዶሪያኖች ላካኒካን በመውረር ስፓርታ የተሰኘች ከተማ ቆረቆሩ። ወራሪዎቹ ስፓርታውያን ተብለው ይጠሩ ነበር። ከረጅም ጦርነቶች በኋላ ሜሲኔም በስፓርታኖች ቁጥጥር ስር ዋለች። ስፓርታኖች በቁጥጥራቸው ስር ባደረጓቸው አገሮች ውስጥ የሚኖረውን አብዛኛውን ህዝብ ለባርነት ዳረጉ። ባሮች ሄሎቶች በሚል ስያሜ ይጠሩ የነበረ ሲሆን ትርጉሙም በምርኮነት የተወሰደ ማለት ነው። ስፓርታውያኖች የባሪያ አሳዳሪነትን መደባዊ ልዕልና ተቀናጁ። እያንዳንዱ ስፓርታዊ የእርሻ መሬት ይሰጠው የነበረ ሲሆን በዚህም መሬት ላይ ብዙ የባሪያ ቤተሰቦች የእርሻውን ሥራ ያከናውኑ ነበር። ባሮች በስፓርታውያኖች ላይ መሪር ጥላቻ ስላደረባቸው ብዙ ጊዜ አመፅ አስነስተው ነበር። ባሮችን ለማስፈራራትና ዳግመኛ እንዳያምፁ ለማድረግ ጠንካራና ደፋር ሰዎችን እያሳደዱ ይገድሏቸው ነበር። በሄሎቶችና በስፓርታኖች ማለትም ለብዙ ዓመታት ከተካሄደ ጦርነት በኋላ አመፀኞች ለሽንፈት ተዳረጉ። ከፊሎቹ በአንድ ኮረብታ አናት ላይ ተሸሸጉ። ስፓርታውያኖች በባሮች ላይ ከበባ አካሄዱ። ሌሊት መብረቅና ነጎድጓድ የሚያስተጋባ ኃይለኛ ዝናብ በመዝነብ ላይ ያለ ስፓርታውያኖች ማንም ሳያያቸው ኮረብታውን ወጡ። ከመብረቁና ከነጎድጓዱ በሚወጣው ብርሃን በመምራት ጭካኔ የተሞላበት የሞት ሽረት ፍልሚያ ተካሄደ። ውጊያው ለ3 ቀናት ያለማቋረጥ ተካሂዶና ባሮች በጠላት ተከበው እያለ ስፓርታውያኖች ብዙ መስዋዕትነት እንደከፈሉ ከባድ ጉዳት እንደደረሰባቸው ተገንዝበው ተጨማሪ መስዋዕትነት ላለመክፈል ከባሮች ጋር ድርድርን ማድረግ መረጡ። በዚህም መሰረት ባሮች ሜሲኔያን ለአንዴና ለመጨረሻ ጊዜ ለቀው ከወጡ በኋላ ነፃነታቸውን እንደሚመልሱላቸው ስፓርታውያኖች ቃል ገቡ። ባሮች ከእናት ሀገራቸው ለመውጣትና የስደት ሕይወት ለመግፋት ቢገደዱም ያደረጉት ተጋድሎ ከፊሎቹን ነፃነት አጎናጽፏቸዋል። ከ8ኛው እስከ 6ኛው ምዕተ ዓመት ከክርስቶስ ልደት በፊት በሁሉም የግሪክ ከተሞች ነፃ መንግስታት ብቅ አሉ።
የመንግስታቱ የግዛት ክልል ከተማውንና የአካባቢውን መንደሮች ያጠቃልል ነበር። እነዚህ መንግስታት የራሳቸው ወታደሮችና ግምጃ ቤት ነበሯቸው። የራሳቸውን ገንዘብም በሳንቲም መልክ ይሰሩ ነበር። በአብዛኞቹ የግሪክ ከተሞች በዴሞስና በህሮያን መሳፍንት መካከል የተካረረ ትግል ተካሄደ። በአንዳንድ ከተሞች ውስጥ ዴሞሶች በዕዳ ምክንያት ለባርነት የሚዳረጉበትን ሁኔታ ለማስቀረትና በመንግስት አስተዳደር ውስጥ ለመሳተፍ በቅተው ነው። በሌሎች ከተሞች ደግሞ ህሮያን መሳፍንት ስልጣንን እንደያዙ ነበር። በከተማ መንግስታት ውስጥ በተደረገው ትግል ምክንያት ብዙ ግሪኮች አገራቸውን ለመልቀቅ ተገደዱ። በ5ኛው ምዕተ ዓመት ከክርስቶስ ልደት በፊት ከካውካሰስ እስከ ስፔን ባሉት የባህር ዳርቻዎች በብዙ 100,000 የሚቆጠሩ የግሪክ የከተማ መንግስታት ብቅ አሉ። በ5ኛው ምዕተ ዓመት መጀመሪያ ላይ ከክርስቶስ ልደት በፊት የግሪክ ህዝብ የውጭ ወራሪዎች ስጋት ነበረበት። ኃያሉ የፋርስ መንግስት ኤጊያን ባህር አብዛኛው ደሴቶችና ሰሜናዊ ዳርቻዎችን በቁጥጥሩ ስር አደረገ። ቀዳማዊ ዳሪዮስ መላውን ግሪክ በቁጥጥሩ ስር ለማድረግ ፈለገ። በ490 ዓመተ ዓለም የፋርስ ጦር በማራቶን ሜዳ ከአቴና ከተማ 42 ኪሎ ሜትር ርቀት ላይ በምትገኘው አቲካ ላይ ሰፈረ። የአቴናውያን ጦር ከፋርሶች ጦር በቁጥር ያነሰ ቢሆንም አገሩን ከጥቃት ለመከላከል በቆራጥ ወኔ ለመዋጋት ዝግጁ ነበር። በማራቶን ሜዳ በተደረገው የሞት ሽረት ውጊያ የፋርስ ጦር ለሽንፈት ተዳረገ። በዚህም ምክንያት ፋርሶች በጥድፊያ በመርከቦቻቸው ተሳፍረው ግሪክን ለቀው ወጡ። በ480 ዓመተ ዓለም እጅግ ከፍተኛ ቁጥር የነበረው የፋርስ ጦርና የውጊያ መርከብ እንደገና በግሪክ ላይ ዘመተ። ጦሩ ክሴርከስ በተሰኘውና ከቀዳማዊ ዳሪዮስ ሞት በኋላ ዘውድ በጫነው የጦር መሪ ይመራል። ክሴርከስ ፋርሶችን የተዋጉ ተቀናቃኞቻችንን ብቻ ሳይሆን ንጹሐን ሰዎችንም ለባርነት እንዳረጋቸዋለን ሲል ዛተ። የክሴርከስ ጦር ሰሜናዊ ግሪክን ያለምንም ውጊያ በቁጥጥሩ ስር አደረገ። በስፓርታ ንጉሥ ሌዎኒደስ የሚመራ የግሪካውያን ቡድን ወደ መካከለኛው ግሪክ የሚያስገባውን የፌርሞፒሊን ጠባብ መተላለፊያ ዘጋ። ክሴርከስ ፌርሞፒሊ ደረሰ። ፋርሳውያን ለ2 ተከታታይ ቀናት በግሪካውያን ላይ ጥቃት አፈራረቁ። ግሪካውያን የተሰነዘረባቸውን ጥቃት ሁሉ እንደያመጣጡ አከሸፉ። ይሁን እንጂ በውድቅት ሌሊት ላይ አንድ ከሃዲ ፋርሳውያንን በተራሮች ውስጥ እየመራ ወደ መሃል ከተማ ወሰዳቸው። ሌዎኒደስ ግሪካውያን በጠላት እንደተከበቡ ከተመለከተ በኋላ ከስፓርታናውያኖች በቀር ሁሉም ወደ ኋላ እንዲያፈገፍጉ ትእዛዝ ሰጠ። ሌዎኒደስ ከ300 ስፓርታውያኖች ጋር ሆኖ ከዚያ ግዙፍ ጦር ጋር የሞት ሽረት ፍልሚያ በማካሄድ የተቀሩት ግሪካውያን ወደ ኋላ እንዲሸሹ አመቺ ጊዜና ሁኔታ ፈጠረላቸው። ፋርሳውያን ማዕከላዊ ግሪክን በቁጥጥራቸው ስር አደረጉ። አቴናውያን ከተማዋቸውን ጥለው ሸሹ። ለመዋጋት የሚችሉት ወንዶች በጦር ወይም በጦር መርከቦች ውስጥ ይዋጉ ነበር። ሴቶች፣ አዛውንት፣ ሕፃናትና ባሮች ወደ ፖሎፓኔስና ወደ ሳላሚስ ደሴት በአቴናውያን ተወስደው በጦር ይጠበቁ ነበር። አቴናውያን ከመርከቦችና ከደሴታ ሆነው በክሴርከስ ትእዛዝ የትውልድ ከተማቸው በእሳት ስትጋይ በቁጭትና በሐዘን ይመለከቱ ነበር። የግሪክ የተባበረ ጦር በአቲካና ሳላሚስ መካከል በሚገኝ ቦታ ሰፍሮ ነበር። አቴናውያን 200 የጦር መርከቦች የነበራቸው ሲሆን ይህም ሌሎች የግሪክ ከተማ መንግስታት ከነበራቸው ጠቅላላ የጦር መርከብ ብዛት በቁጥር የላቁ ነበር። የግሪክ መርከቦች ትላልቅና
ከባድ ከነበሩት የፋርሳውያን መርከቦች የላቀ ፍጥነት ነበራቸው። መርከቦቹ በባህር ውስጥ ካሉት አለታማና ወጣ ገባ ቦታዎች ጋር በሚገባ የተለማመዱ ነበር። ክሴርክስ ባለው ግዙፍ ጦር በመተማመን ግሪኮች ወደ ሰፈሩበት ቦታ በቀጥታ ገብቶ ውጊያ እንዲጀመር ትእዛዝ ሰጠ። ክሴርክስ በአቲካ ኮረብታ ላይ በመኳንንቱ ታጅቦ የጦር መርከቦቹ ወደ ግሪኮች ሲገሰግሱ በኩራት ይመለከት ነበር። አቴናውያን ማሸነፍ ወይም መሞት ነበረባቸው። ወደ ኋላ ካፈገፈጉ ቤተሰቦቻቸው ለባርነት እንደሚዳረጉባቸው ጠንቅቀው ያውቃል። የፋርሳውያን ጦር ወደ ግሪካውያን የጦር ሰፈር ሲገባ የግሪክ ተዋጊዎች መርከቦቻቸውን በፍጥነት እየቀዘፉ ወደ ጠላት ገሰገሱ። ፈጣኖቹ የግሪክ ትራይሬሞች ወይም 3 ትላልቅ መቅዘፊያዎች ያላቸው መርከቦች የጠላትን መቅዘፊያዎች መስበርና መርከቦችን ማንቃት ጀመሩ። የፋርሳውያን መርከቦች በባህር ውስጥ ከሚገኙት አለታማ ቦታዎች ጋር እየተላተሙና እርስ በርሳቸው እየተጋጩ እውር ድንብራቸውን ከወዲያ ወዲህ ይዋልሉ ጀመሩ። ከ200 የሚበልጡ የፋርሳውያን መርከቦች ሰጠሙ። የተቀሩት የፋርሳውያን መርከቦች ወደ ኋላ አፈገፈጉ። የፋርሳውያን ጦር ለሽንፈት በመዳረጉ ክሴርክስ የተረፉትን ወታደሮች ይዞ ከግሪክ በአስቸኳይ ለመውጣት ተገደደ። የግሪክ መርከቦች ወደ ፋርስ የሚወስደውን መንገድ ይዘጉብኛል የሚል ስጋት ነበረበት። የተባበሩት የግሪክ ኃይሎች በግሪክ ውስጥ ከቀሩት የፋርስ ወታደሮች ጋር ፍልሚያ ጀመሩ። ውጊያው ፕላቲኒ ከተሰኘች ከተማ አጠገብ በ479 ዓመተ ዓለም ተጀመረ። ለረጅም ጊዜ የቆየ የሞት ሽረት ፍልሚያ ተካሄደ። ግሪካውያን የጠላትን ጦር ድባቅ በመምታት ከሀገራቸው ሸሽቶ እንዲወጣ አደረጉት። ከዚህ ድል በኋላ በፋርስ ንጉሥ ቀንበር ስር የነበሩት ግሪካውያን ነፃ ለመውጣት ለ30 ተከታታይ ዓመታት ጦርነት ተካሄደ። አብዛኞቹ የግሪክ የከተማ መንግስታት የትግል አንድነት ፈጠሩ። ከነዚህ የከተማ መንግስታት መካከል አቴና ከሁሉም በላይ ጠንካራ ነበረች። የተባበሩት የግሪክ ኃይሎች በአቴናውያን እየተመሩ የፋርሳውያንን ጦር ድባቅ ለመምታትና በትንሿ እስያ ዳርቻዎች ላይ ጥቃት ለማድረስ ቻሉ። የፋርስ ንጉሥ የሰላም ስምምነት ለመፈረምና በእስያ ትናንሽ ደሴቶችና የባህር ዳርቻዎች ይገኙ የነበሩትን የግሪክ ከተሞች ነፃነትና ሉዓላዊነት ለማክበር ተገደደ። ግሪካውያን በሁለተኛው ሺህ ዓመታት ከክርስቶስ ልደት በፊት ይጠቀሙበት ወደ ነበረውና ጭራሽ ወደ ተረሳው ስነ ጽሑፋቸው ከቶ አልተመለሱም። በሆሜር የሕይወት ዘመን ከፊንቅያውያን ስነ ጽሑፍ ጋር ተዋወቁ። ግሪካውያን ሆሄያትን በመቀጠል 24 ፊደላትን የያዘ የስነ ጽሑፍ መግለጫ አው ይህም በስነ ጽሑፍ እድገት ረገድ ከፍተኛ ምርታ አስከትሏል። የግሪክ ፊደል ለሌሎች ፊደላት መሰረት ሆኖ አገልግሏል። በግሪክ ሳይንሳዊ ዕውቀት ከፍተኛ እድገትን አሳየ። በዘመናዊ ቋንቋዎች ውስጥ ብዙ የግሪክ ቃላት ይገኛሉ። አርትሜቲክስ ወይም ሂሳብ፣ ሂስቶሪ፣ ታሪክና ክሮኖሎጂ ወይም የጊዜ ቅደም ተከተል ከግሪክ ቋንቋ የተወረሱ ናቸው። ብዙ ስሞች ከግሪክ የመነጩ ናቸው። ግሪክ የተውኔት መስራች ሀገር ነበረች። የሆሜርና የሌሎችም የጥንታዊ ግሪክ ደራሲያን ስራዎች በሁሉም ዘመናዊ ቋንቋዎች ተተርጉመዋል። በጥንታዊት ግሪክ የተሰሩት ሕንፃዎችና ሐውልቶች በተከታታይ ትውልዶች ለነበሩት አርኪቴክቶችና ቅርጻ ቅርጽ ስራዎች
በሞዴልነት አገልግለዋል። የኦሎምፒክ ጨዋታዎች በየ4 ዓመቱ ይካሄዳሉ። በኦሎምፒክ ጨዋታዎች ወቅት ግዙፍ ችቦ ይንቀለቀላል። እሳቱ በኦሎምፒያ ከተቀጣጠለ በኋላ ውቅያኖሶችንና አህጉራትን አቋርጦ ጨዋታው ወደሚካሄድባቸው ቦታዎች ይላካል። የጥንታዊት ግሪክ ባህል ለመላው ዓለም የባህል እድገት ከፍተኛ አስተዋጽኦ አበርክቷል። አቴናውያን ብቻ ሳይሆኑ ስፓርታውያንም በግሪክ ላይ የበላይነታቸውን ለመቀናጀት ይፈልጉ ነበር። በፔሪክል የሕይወት ዘመን በአቴናና በስፓርታ መካከል የነበረው ፉክክር ጦርነትን አስከተለ። በ431 ዓመተ ዓለም በተጀመረው ጦርነት ሁሉም የግሪክ የከተማ መንግስታት ተሳታፊ ሆኑ። ጦርነቱ ለ30 ዓመታት ከተካሄደ በኋላ በአቴና ሽንፈት ተፈጸመ። የባህር ኅብረት ፈራረሰ። ረጃጅሞቹ ግንቦች ወደሙ። በ4ኛው ምዕተ ዓመት ከክርስቶስ ልደት በፊትም ቢሆን በግሪክ የከተማ መንግስታት መካከል ጦርነቶች ተካሂደው ነበር። ወራሪ ጠላቶች የአትክልት ቦታዎችን በማበላሸት ማሳዎችን በመንቀል ከተሞችንና መንደሮችን በማቃጠልና የተማረኩ ሰዎችን ለባርነት በመዳረግ ከፍተኛ ማህበራዊ ትርምስ ያስከትሉ ነበር። ጦርነቶች በግሪክ ውስጥ ከፍተኛ ጥፋቶችን አስከተሉ። መንደሮች ወደ አመድነት ተለወጡ። በአትክልት ቦታዎች ላይ የተቃጠሉ እንጨቶች ብቻ ቀሩ። የሰብል ማሳዎችን አረም ዋጣቸው። በተከታታይ በሚካሄዱ ጦርነቶች ምክንያት ብቻ ሳይሆን በባሮች ቁጥር መጨመር የተነሳ ገበሬዎችና የዕደ ጥበብ ባለሙያዎች ለውድቀት ተዳረጉ። በረሃብ ይሰቃዩ የነበሩት ድሆች በባለጸጎች ላይ መሪር ጥላቻ አደረባቸው። በኮንሪፍ ድሆች አመፅ ጀመሩ። በየመንገዱ ባለጸጎችን እየገደሉ ቤታቸውን ዘረፉ። ባለጸጋዎች በቤተ መቅደስ ውስጥ ለመሸሸግ ቢሞክሩም ድሆች እያሳደዱ በብዙ መቶ የሚቆጠሩትን ገደሏቸው። ብዙ የባሪያ አሳዳሪዎች ሀብታቸውንና የበላይነታቸውን ከባሮችና ከድሆች ጥቃት እስከተከላከለላቸው ድረስ ማንኛውንም አይነት መንግስት ለመቀበል ዝግጁ ነበሩ። እያበበ በመጣው የመቄዶንያ ግዛት አጼ ላይ ተስፋቸውን ጣሉ። በ4ኛው ምዕተ ዓመት ከክርስቶስ ልደት በፊት አጋማሽ ላይ ዳግማዊ ፊሊፕ ስልጣኑን በማጠናከር የመቄዶንያን የዘውድ አገዛዝ መሰረተ። ዳግማዊ ፊሊፕ የተጠናከረ ጦር አደራጀ። ገበሬዎችን ለመመልመል በየክፍለ ጦሩ መደባቸው። የመቄዶንያ ንጉሥ የተዳከሙ የግሪክ ከተሞችን አንድ በአንድ በቁጥጥሩ ስር መዋል ጀመረ። ከግሪክ የባሪያ አሳዳሪዎች ውስጥ ከፊሎቹ የመቄዶንያን ንጉሥ አገዛዝ ከሀገራቸው ነፃነት ይልቅ ለንብረታቸው ይበልጥ ይጨነቁ ነበርና ዳግማዊ ፊሊፕ የከተሞችን መግቢያ በሮች ለወታደሮቹ ተከፈተላቸው። የከተማ ነዋሪዎች ቹን መደለያ ጉቦ ሰጣቸው። ዳግማዊ ፊሊፕ ወርቅ የተሸከመች አህያ ማንኛውንም ከተማ በቁጥጥሯ ስር ለማድረግ ትችላለች የሚል የፌዝ አነጋገር ዘወትር ይሰነዝር ነበር። የአቴና ዴሞሶች በመቄዶንያ ንጉሥ አገዛዝ ላይ የሞት ሽረት ትግል አካሄዱ። አቴናውያን ለነፃነታቸው የሚያደርጉት ትግል ዴሞስ ፌጢስ በተሰኘው ዝነኛ አንደበተ ርቱዕ ይመራል። ዴሞስቴንስ የዳግማዊ ፊሊፕን የእብሪት ወረራ ስሜት በሚቀሰቅሱ ንግግሮች በማጋለጥ ግሪካውያን ለሀገራቸው ነፃነት ተጋድሎ እንዲያደርጉ ጥሪ ያቀረበ። በመካከለኛው ግሪክ የነበሩ አንዳንድ የከተማ መንግስታት መቄዶንያን ለመዋጋት የህብረት ግንባር ፈጠሩ።
በ338 ዓመተ ዓለም ሄሮንያ በተባለች ስፍራ በመቄዶናውያንና በግሪካውያን መካከል ወሳኝ ውጊያ ተካሄደ። ዴሞስፊንስ በግሪካውያን ጦር ውስጥ እንደ አንድ ተራ ወታደር ሆኖ ተዋጋ። ውጊያው ረጅም ጊዜ ወሰደና ጭካኔ የተሞላበት ነበር። በመጀመሪያ አቴናውያን የፊሊፕ ወታደሮች ወደ ኋላ እንዲያፈገፍጉ ለማድረግ ችለው ነበር። ይሁን እንጂ የመቄዶንያ ጦር የተሻለ ትጥቅና ዲሲፕሊን ስለነበረው የማታ ማታ በአቴናውያን ላይ ድልን ተቀናጀ። ከሄሮንያ ውጊያ በኋላ መላው ግሪክ በመቄዶንያ ቁጥጥር ስር ዋለ። ዳግማዊ ፊሊፕ ግሪክን ካሸነፈ በኋላ ወደ ፋርስ ለመዝመት ዝግጅቱን ጀመረ። የመቄዶንያና የግሪክ ባሪያ አሳዳሪዎች የፋርስን ለም መሬቶች ለመያዝ እጅግ በርካታ ባሮችን ለማግኘትና የፋርስን ንጉሥ ስፍር ቁጥር የሌላቸው ውድ ዕቃዎች ለመዝረፍ ፈለጉ። ድሃ ግሪካውያንም የፊሊፕን ጦር ተደባለቁ። የራሳቸውና የቤተሰባቸው ብቸኛ መተዳደሪያ በጦር ውስጥ ለሚሰጡት አገልግሎት የሚያገኙት ክፍያ ብቻ ነበር። ዳግማዊ ፊሊፕ የዘመቻ ዝግጅቱን በማጧጧፍ ላይ እንዳለ በሴረኞች ተገደለ። ሴራው በፋርሶች ተጠነሰሰ የሚል ግምት ነበር። ወንድ ልጁ እስክንድር የእሱን እግር ተክቶ ዙፋኑን ወረሰ። ውድ የቻናላችን ተከታታዮች ይሄ የጥንታዊት ግሪክ ታሪክ ትንሽ በመርዘሙ ኤና ብያልን ከፋፍለን ለማቅረብ ተገደናል። አሁን ክፍል ኤን እንደሰማችሁት አቅርበን አጠናቀናል። ክፍል ቢን ደግሞ በቀጣይ አዘጋጅተን እናቀርባለን። እናንተም የዶክመንተሪ ትረካችንን የመጀመሪያ ክፍል ስላዳመጣችሁልን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች በኖቲፊኬሽን ደርሶ እንዲመጣላችሁ የደወሏን ምልክት በመጫን ቻናሉን ሰብስክራይብ አድርጉት፣ ላይክም አድርጉት። ሼር እያደረጋችሁ ሌሎችም ቻናላችንን ሰብስክራይብ እንዲያደርጉ በመጋበዝ ቻናላችንን አሳድጉልን። በኮሜንት ቦታ ላይ ማንኛውንም ሐሳብ፣ አስተያየትና ጥቆማ አስፍሩልን። ታሪክ እየቀሰምን ለትውልድ በማስተላለፍ ታሪክ አዋቂ የተማረና የነቃ ትውልድን እንፍጠር። ይህ የሁልጊዜ መልእክታችን ነው። እስካሁን ስላዳመጣችሁንና ስለተከታተላችሁን እያመሰገንን በቀጣዩ ክፍል ቢስ ትረካ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁን ምንጊዜ የሚብዛልን። እግዚአብሔር አምላክ አብዝቶ ይባርካል።